ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ብቻ ሁሌ መርዶ ነው፣ ሁሌ ለቅሶ ነው። የሀበሻ ነገር ሁለዚህ የባሰ ነው። የትኛው ነው ይሻላል የምንለው ይሆን? ለዛሬ ቀን ይሻላል የምንለው ማንኛው ይሆን? አረ በፈጣሪያችሁ፣ አረ በምታሙት እምነት ይሁንባችሁ። አረ ተው በላታፍሉብን ተው። አረ ጭካኔን ተው። እንዴት ምን አይነት እጅ ያላችሁ፣ ምን አይነት አይነት ፖሊስ ልብስ አላችሁ? አሁን ይችን የምታምር ልጅ ይችን ትመስል ህፃን ምንም ያላየች ገና ስንትልም ያላልሽ ግዴሏት። ሞት ገጥመናል የሚሉ ዜማ ይዛችኋል። የገጠመ ጀግና ወንድ እንዲህ ያደርጋል? ወንድ ልጅ ተሴት ተወልዶ ሴት እህት እያለው ሴት ልጅ እየወለደ ቁናውን ትችሉታላችሁ? ተፈጣሪ የሚመጣውም ማለት ነው፣ ተሰው አይደለም። ተፈጣሪ የሚመጣውን ብድር ትችሉታላችሁ? ሞት ፈርድ ነው። ብትሞት በጥይት ምን አለበት? ያንዴ የሞት እኮ እርፈት ነው። አረ ተው። አረ ምን አይነት አንጀት አላችሁ? አረ እጃችሁስ እንዴት ነው? አረ አስተውፊሩላህ ራዚ። እህል ትበላላችሁ፣ እንቅልፍ ትተኛላችሁ፣ ሂለናችሁ ይተኛላችኋል። ፈጣሪ የስራችሁን ይስጣችሁ። የምር ፈጣሪ የስራችሁን ይስጣችሁ። የዚች ልጅ እናት እስተመቼ ነው? የምሬን ነው። እኔ እንጃ። እናቴ ትሙት የኔን መከራ አችልም ያለው ያ ልጅ ወዶ አይደለም። ማን ቢሞት ይሻልሃል አሉት። እናት አንተ ማን ፊት ይሙት አሉት። እናቴ ፊት ቢሞት ይሻላል፣ የኔን መከራ መሸከም አችልም ያለው ምንም ጥርጥር የለውም። የምር የዚች ልጅ እናት መቼ ነው መከራዋ የሚያልቀው? መቼ ነው አበሳው የሚያልቀው? መቼ ነው ሰው የምትሆነው? መቼ ነው? እኔ ምን እንደምላላቅም የምር አታሳዝናችሁ? መሞቷ እኮ አይደለም ግን ሬሳዋን ለምን በዚህ አይነት ነገር ለምን መጥባት አስፈለገ? ለምን መዘልዘል አስፈለገ? ለምን ጡት መቁረጥ አስፈለገ? ለመድኃኒት ነው? ሱብሃንአላህ። ምን አይነት ቃል ላይ ደረስን? ግን የመጨረሻችን ነገር ምንድን ነው? እሺ ይግደሏት፣ ትሙት፣ ገለው ጥለዋት ቢሄዱ ምን ታገለግላለች? ተነስታ ምን ትሰራቸዋለች? ምን ትሆናቸዋለች? ለምንድን ነው ለሰው ልጅ የዚህን ያህል ጭካኔ የተሰመራብን? ምን ብንቀምስ፣ ምን ብንጠጣ ነው? ምን ብንኮን ነው? አረ ተው። ሞት ሁሉም ይሞታል፣ የሚቀር የለም። አላህ እኮ ምድር በዘረጋ አንድ ቀን ሰማይ መሬት ይደብልቆልን ሊያረገን መብቱ እኮ ነው። ይችላል እኮ የኛ ጌታ፣ የፈጠረን ጌታ። እሱም ደግሞ በአንድ ቀን ማጥፋት ይችላል። ግን ስንጠፋ ደግሞ መጥፊያችንን አሳምርልን ነው። በጣም ያሳዝናል የምር። እኔ እንጃ ምን እንደምል አላውቅም። በጣም የሚያሳዝን የሚያስለቅስም ነው። እንዴ ሞት እኮ ፈርድ ነው። ማንም አይቀር ማጀል ተደረሰ። ለምን ገላችኋት እርፈቷን ጥላችኋት አትሄዱ? ሬሳዋን ጥላችሁ ትብትሉ ምን ችግር አለው? ወለ ገደል ብትወረውሩት ወይ በቃ እንደፈለጋችሁ ብታረጉት ምን አይነት ጭካኔ! እጃችሁ፣ ልባችሁ፣ አይምሯችሁ፣ አይናችሁ እንዴት አየላችሁ? አውሬ ናችሁ? ሰው ናችሁ? አውሬ ነው እንግዲህ። ሰው አይል ከብት አይል ምን አይል በቃ ጌታ የተፈረደለት ርዝቅ ስለሆነ አውሬ ነው እንግዲህ። ማንነቱን ሳይ ዝም ብሎ የሚቆረጣጥም የሰው ልጅ በዚህ ልክ ጭካኔ፣ የሰው ልጅ በዚህ ልክ ድፍረት በጣም ያሳዝናል የምር። እኔ እንጃ በጣም ያሳዝናል። ለሰማውም ላየውም እኔ በሩቁም ላየን እኔ እንጃ እንዴት ነው የሚኖረው? እንዴት ሆኖ በምን አይነት ይዘገነናል የምር። ሊሰሙትም ይዘገነናል። እንታሳዝናችሁ። እቺ ሞራይ ልጅ ምንም የማታውቅ ህፃን ልጅ፣ ብዙ ልም ያላት ልጅ 19 ዓመት ልጅ እንግዲህ ምንም ያለየች ኦኬ ትችላለች። እዛም ልገባም ቻለች ኦኬ። በማታውቀውም ሆነ በምታውቀውም ነገር ሆነ ኦኬ። ገደላችኋት አይደለም እንዴ? ለምን ጥላችኋት አትሄዱ? ለምን ሬሳዋን ጥላችሁት አትሄዱ? እናቷ ያለ ምንም ምክንያት በጥይት ሞተችብኝ፣ ውጊያ ላይ ሞተችብኝ ብላ ብታርፍ ቀልቧ ምን ችግር አለው? ቀብራ ዝም ብትና ብታለቅስ ስንቱን ትችለዋለች ጎበዝ። ስንቱን ስቃይ ይቻላል ጎበዝ። ምን እኔ እንጃ። መድኃኒት ነው የእሷ ጡት ወስዳችሁ ጋጣችሁ መድኃኒት ነው። የእሷን ቆዲያ ምን ልተኙበት ነው? ፈጣሪ የስራችሁን ይስጣችሁ። አላህ የስራችሁን ይስጣችሁ። ይበር አላህ የስራችሁን ይስጣችሁ። እንዲህ ያደረጋችሁ ሰዎች አላህ የስራችሁን ይስጣችሁ። ማንኛችሁም ቁናው ይግባችሁ። ሌላ ምንም የሚደረግ የለም። የእናት ወድ መጀን እውነት የእሷ እናት እኔ እንጃ ብቻ እና አይነት አቋቋም እናቷ ቀርቶ ዘመዷ የተወለዳት ዘመድ ያዝማዷ እህት ወንድሞቿ አባት እናቷ እንዴት እንደሚሆኑት አላምሳቱ
መቼ ነው የሚከስለው? መቼ ነው የሚከስመው? መቼ ነው የሚጠፋው? በቃ ብዙ አይነት የሞት ጅል አየን። ብዙ አይነት የሞት ክፉ አየን። መቼም በዚህ በምድር ላይ በዚህ አመት በዚህ ዘመን ያላየነው ጉድ ያልሰማነው ጉድ የለም የለም። ብዙ ጉድ ሰማን። ከሰማይ መሬት ተመሬት በላይ ያለ ነገር ያላየነው ያልሰማነው ጉድ የለም። እየባሰ በቃ ይጨምራል፣ አይቀንስም። እንጃ እችን እንቅልፏ የሚያሳሳ ልጅ እጃችሁ እንዴት ጨከነ፣ ልባችሁ እንዴት ቻለ፣ አይናችሁ እንዴት ፈጧ አየላችሁ። እናንተ አሁን ሰው ናችሁ? እውነት ሰው ናችሁ? እውነት ተሰው ተህልቃችኋል? እውነት ልጅ ሴት ልጅ ይኖራችኋል? እህት እናት ይኖራችኋል? አይኖራችሁም። የምር አይኖራችሁም። እውነት ዘመድ ይመራችሁ፣ ሰው ይመራችሁ፣ የምር ሰው ይመራችሁ። እንግዲህ ሴት አግብታችሁ ሴት ልጅ ጋር ትተኙ ይሆናል። ሴት አግብታችሁ በሴት ልጅ እጅ ትበሉ ይሆናል። እኔ እንጃ ምን እንደምል አላውቅም። ከባድ ነው የምር ይከብዳል።